የመምህራን ማህበሩ ጸሐፊ ነኝ። በሱፐርቪዥን በመሄድበት ሰዓት እንዲሁ አቤት አለ አይደል ገሌና ገሌ እንዲህ አስበዋል ገሌና ገሌ እንዲህ የሚል ወሬ ሰማለሁ። አቦ ገሌና ገሌ አንድ ላይ እናርጋቸው እላለሁ። እኔ እንዴት ታውቃለህ አለ አቦ ተሳስበዋል እነሱ እና ሰላም ጤና ይስጥልኝ። የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? የአንጋፋዎቹ ወግ የተሰኘው መሰናዶ ጀምሯል። የዛሬው እንግዳዬ ደግሞ ከጦሳ ፈላና ምድር የበቀለው ተፈጥሮ በተዋጣለት እጅ በእርጋታና በጥንቃቄ ሳለችው መልከ መልካሙ በላይ ደምሴ ረፋው ይባላል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮውን ላይክ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በአልቡኮ ወረዳ አንቱታን ካተረፉ እንቁ ሰዎች ተርታ ይመደባል። በአነጋገሩም ሆነ በአለባበሱ የማይታማው መልከ መልካሙ ጋሽ በላይ ደምሴ በቀድሞው ወሎ ክፍለ ሀገር በዛሬው አልቡኮ ወረዳ ውቢቱ ጦሳ ፈላና ተወልዶ ልክ እንደማናቸውም የገጠር ልጆች አፈር ፈጭቶ ውሃ ተራጭቶ ጭቃ አብኩቶና ከብቶች ጠብቆ ያደገ ሲሆን እድሜው ለትምህርት እንደደረሰም ጦሳ ፈላና የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት እስከ 8ኛ ክፍል ተምሯል። ስሜ በላይ ደምሴ ረፋው ይባላል። በቀድሞ ወሎ ክፍለ ሀገር በደሴ ዙሪያ አውራጃ ጦሳ ፈላና የሚባል አካባቢ ነው የተወለድኩት። እድሜ ለትምህርት እንደደረሰ በ1963 አንደኛ ክፍል ገባሁ። ከ1963 እስከ 1971 ዓመተ ምህረት በጦሳ ፈላና አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተመርኩ። የአንደኛ ደረጃ ትምህርቱን እንዳጠናቀቀ በቅርበት የሁለተኛ ደረጃ ትምህርት ቤት ባለመኖሩ ወደ ደሴ ከተማ በማምራት የሁለተኛ ደረጃ ትምህርቱን በሆጤና ወይዘሮ ሲሂን ትምህርት ቤቶች የተማረ ሲሆን 1976 ዓመተ ምህረት በደሴ መምህራን ማሰልጠኛ ተቋም የሰርቲፊኬት መምህርነት ሙያን ሰልጥኖ ሳይማር ያስተማረውን ማህበረሰብ በማስተማርና በትምህርት ቤት አመራርነት ሙያ አገልግሏል። የማስተማር ሙያን አጥብቆ የሚወደው ጋሽ በላይ ደምሴ አብዛኛውን ጊዜውን በትምህርት ተቋም ውስጥ በተለያዩ ኃላፊነቶች ሲያገለግል የቆየ ሲሆን ኋላም በወረዳ ደረጃ ባሉ የመንግስት ተቋማት ውስጥ በተለያዩ ኃላፊነቶች ሀገሩን ሲያገለግል ቆይቷል። ሂዶ ጡረታ መውጣት አይቀርምና በ40 ዓመት ከ2 ወር አገልግሎት ከሚወደው የመንግስት ስራ በጡረታ ተገልሎ ይገኛል። የስምንተኛ ክፍል ሚኒስትሪ ወስጄ ሁለተኛ ደረጃ ትምህርት ቤቶች በሁለት የተከፈሉ ነበሩ። ከ10 እስከ 12 ወይዘሮ ሲሆን 9ኛ ክፍል ብቻውን ሆጤ ነው። ሆጤ ገባሁ። 10ኛ ክፍል ስደርስ ምርጫ መጣ። ንግድ አለ፣ አውቶ መካኒኮች አሉ፣ ቀለም ለብቻው አለ፣ እርሻ አለ። ከዛ እርሻ ተምሬ 12ኛ ክፍል አጠናቅቄ በ1974 ዓመተ ምህረት በወቅቱ ማይነት ማጥፊያ የመሰረተ ትምህርት ዘመቻ ይካሄድ ነበር። ሟች ከሆነው ከጓደኛ ሰይድ ይመርና አሁን ኮምቦልቻ ካለው ሰይድ ከበደ እንድሪስ ጋር ወደ ቦረና ዘምታ ቦረና 4 ወር ከመቆየም በኋላ ተመልሰን መጣን። 75 ዓመተ ምህረት ስራ ላይ ያስኩ ስራ ላለመያዝ ዝም ብዬ እስቲ ማትሪክን አሻሽላለሁ ብዬ ስቆይ 75 ዓመተ ምህረት እንዳለቀ የደርግ የብሔራዊ ውትድርና ፕሮግራም መጣ። ያን ፕሮግራም ሽሽት ውጤቱም ሳይሻሻል ቀረ። በ1976 ዓመተ ምህረት መስከረም ቲቲአይ ተወዳደርኩ። ቲቲአይ ገባሁ፣ አጠናቀቅኩኝ። ካጠናቀቅኩ በኋላ የመምህርነት ኮርስ ሐምሌ 1 1976 ተቀጠርኩኝ። ጣሳው አጣቃሉ ደረሰኝ።
ከቃሉም ሰኞ ገበያ ጣሳዋጣ ሰኞ ገበያ ደረሰኝ። ሰኞ ገበያ ሳስተምር ለማስተማር ስዘጋጅ በአጋጣሚ የእርሻ ክበብ አባልና የእርሻ 12ኛ ክፍል እንደ መተማሪ መጠን 12ኛ ክፍል ያለርቶኝ ሰኞ ገበያ ያለጣ በእርሻ መምህርነት ተመደብኩ። ሰኞ ገበያ ሳስተምር 81 ግማሽ ላይ አልብኮ ወደ ወረኢሉ ተከለለ። ወረዳ ቀርቶ አውራጃ ሆነ። የዚያን ጊዜ አልብኮ ወደ ወረኢሉ ሲከለል አልብኮን ሽሽት ወደ ባቲ ሄድኩኝ። ባቲ 3 ዓመት ቆየሁ። በ1984 ዓመተ ምህረት ተመልሼ የርዕሰ መምህርነት ዝውውር አግኝቼ በፈላና ሜዳ ትምህርት ቤት ርዕሰ መምህር ሆኜ ቆየሁኝ። 9 ዓመት ቆይታ ካረኩ በኋላ ርዕሰ መምህርነት በቃኝ አልኩኝ። በማይባር ትምህርት ቤት መምህር ሆንኩኝ። ተመልሼ ጦሳ ፈላና መምህር ሆንኩኝ። እንደገና በ1995 ዓመተ ምህረት የትምህርት ጽሕፈት ቤት ያው የሰው ኃይል እፈልጋለሁ አለና ማስታወቂያ ወጣ። እኔ ከጓደኞች ጋር ተወዳድሬ የተማሪዎች አገልግሎት ኤክስፐርት ኃላፊ ሆኜ ሰኔ 1995 ጀምሬ እስከ 2001 ትምህርት ጽሕፈት ቤት በትምህርት ኤክስፐርትነት በስልጠና አስተባባሪነት ለ6 ዓመታት ያክል ቆየሁ። ጋሽ ከበደ መጣ። በአጋጣሚ ከበደ አደመ የወረዳ አስተዳዳሪ ሆኖ መጣ። እዛቸው አባቡ የሚባል ደግሞ ከከላላ ወረዳ የአቅም ግንባታ ኃላፊ ሆኖ መጣ። ስራዬን ሲያዩ የትም አትደርስ እባክህ አብረን እንታገል አብረን እንቆያሉኝ። በ2001 ዓመተ ምህረት የአቅም ግንባታ ጽሕፈት ቤት ምክትል ኃላፊ ሆኜ 2 ዓመት ቆየሁ። እዛ 2 ዓመት ቆይቼ በጥሩ ሳገለግል ቆይቼ እንደገና ወደ ቅሬታ ሰሚ ጽሕፈት ቤት ኃላፊ 2 ዓመት ቆየሁ። ከዛ ደግሞ በህዝብ ምክር ቤት ሲመረጥ የአንድ ቀበሌ ተወዳዳሪ ሆኜ ተመረኩኝ። በአመራርነቴ የ014 ቀበሌን አገልግዬ ወረዳ የምክር ቤት አባል ሆኜ ተመረኩ። ከዛ 2 ዓመት በአፈ ጉባኤነት አገለገልኩ። 4 አመራሮች እንድንህር ተመረመል። ለትምህርት ዲፕሎማ ነበርኩ እስከዛን ጊዜ ድረስ። ከ4ቱ አመራሮች በየምክንያቱ ቀሩ። እኔ ግን እፈልገዋለሁ ብዬ ሄድኩኝ። ተምሬ መጣሁ። ተምሬ ከመጣሁ በኋላ መልሼ ሲቪል ሰርቪስ የቡድን መሪነት ለ7 ዓመታት ካገለገልኩ በኋላ እዚህ ጡረታ ደረስኩ። በአጠቃላይ በስራ ዘመኔ 40 ዓመት ከ4 ወር አገልግሎት ቆይቻለሁኝ። ትዳርና ኮት በ40 ዓመት በሚለው ቀልዱ የሚታወቀው አንጋፋውና ተወዳጁ ጋሽ በላይ ደምሴ ወደ ትዳሩ ዓለም ለመግባት አልቸኩልም፣ ከገባሁ ደግሞ አልወጣም በማለት ዕድሜው 40 ሲደርስ በአልቡኮ ወረዳ ፈላና ሜዳ ትምህርት ቤት በመስራት ላይ ሳለ በጊዜው ቀልቡ ካረፈባት ከመጀመሪያውም ከመጨረሻውም የትዳር አጋሩ ጋር ትዳር መስርቶ 2 ወንድና 2 ሴት ልጆችን አፍርቷል። ዘግይቼ ነው ያገባሁት። በእውነት ለመናገር ከኛ በፊት ያሉት ቶሎ ለጋብቻ አይቸኩሉ። እንደውም ቀልድ ምንል ነበር፣ እኔ ሚስትና ኮት በ40 ዓመት ነው ነበር። ይህም የምልበት ትዳር ብስለትን ይጠይቃል የሚላለኝ። እንዳልኩትም በ40 ዓመቴ አሁን ያስኳትን ባለቤቴን የልጆቼን እናት ፈላና ሜዳ እሷ ተማሪ ሆና እኔ ርዕሰ መምህር ሁኜ እንዲሁ ቀልብ የወደዳት ቤተሰቦቿ ተጠየቁ። አገባኋት። 2 ወንድና 2 ሴት ወለድኩኝ። አንዷ ልጅ 2 ሴቷ ያው ጤና ኮሌጅ ትማራለች። 2ቱ ስራ ይዘዋል ወንዶቹ። አንዱ ደሴ ሾፌር መምህር ነው። አንዱ ልጅ ደግሞ የግል ተቀጣሪ ሆኖ ሆሳና ነው ያለው። ቻያት ልጅ ደግሞ የገና አንደኛ ክፍል ናት። 4 ልጆች አሉኝ። 2 3 እየሆነ ነው የምንኖረው። ሰመመሩ በአጋጣሚ ትዳር ነበረው እና 60 ብር አዋተን እንደፈለገው ተዛንተን ስጋ እየበላን እንድኖር ነበር። ከወር እስከ ወር ገመዱ በፍጹም ስጋን ባካጣን እንደብለን ደጀኔ መሐመድ አላህ ይማረው ፈላና ሜዳ ስናስተምር ደጀኔ ወጣ ብሎ የተሰበረ ከብት ወይ ዝም ብሎ እንዲህ ያለ ከብት ይዞ ነው የሚመጣው። እኛም ወደ ኋላ አንልም። ደጀኔ መሐመድና ሰንብሬ የሚባሉ መምህራን አሉ።
አሰንብሬ ሁለተኛ እዚች ምድር አልመጣም ይላል። ምክንያቱም አንዴ ነው የመጣሁት እዚች ምድር ሁለተኛ አልመጣሁም ይላል። ደጀኔም እንደዛው ነው እና ስጋን እንደ ጎመን ነው የበላ ነው። ቀኛዝማች ተፈሪ ቤት ዝማዱ አለ፣ እዛ ነው የምንኖረው። የሱም አልበቃን ሲሉ መምህራን እየተጨመሩ ሲበጡ አሁን ጤና ጣቢያ ሆነው ቦታ ላይ ለመምህራን በሳር ቆንጆ ጎጆዎች ተሰርተው መምህራን ያለ ክፍያ ነበርና የመምህርነት በርግጥ ደርግ ላይ ትንሽ ቆልቆል አለ። በኃይለ ሥላሴ ትልቅ ክብር ነበረው። ደርግም ያንኑ ልበልህ እንጂ ቤት ሳያሰራ ለመምህራን ትምህርት ቤት አይገነባም። ላይ የመጣ አሁን በቅርብ ነው መምህራን ቤት ተገንብቶለት ነው ስለያስተምር የነበረውና መሃይምነትን አጥብቀው የሚጠየፉት የጋሽ በላይ አባት የሆኑት አባባ ደምሴ ረፋው ለአልቡኮና አካባቢው ማህበረሰብ የዋሉትን ውለታ እንዲህ ሲል ይገልጸዋል። አባቴ በ61 ዓመተ ምህረት ጀምሮ እስከ 62 ድረስ ከዚህ አልቆረጥ ብሎ በይግባኝ የመሬት ክርክር ነበረው። የመሬት ክርክሩን ሊከራከር እንደሄደ ጠቅላይ አቃቢ ሕግ የሚሰራ ጓደኛ ነበረው። እሱ ቤት ነው የሚያርፈው እና በአጋጣሚ ለወሶስ ይላል ወደ አደባባይ ይወዳል አባቴ። ፊትም ያው ከቤተ መንግስት አካባቢ አንጋች ነበር። እዙ ደሴ አልጋ ወራሽ ግቢ አንጋች ነበርና ለወሶስ ይላል። ለወሶስ ሲል እንዲህ በሽንቁ በቀዳዳ ሰው ተሰብስቧል። ሰው ተሰብስቦ የሚያወራው ስለ ትምህርት ነው። ከፍተኛ ከወሎ ጠቅላይ ግዛት በወቅቱ ወሎ ጠቅላይ ግዛትም ሰዎች አሉ። ወንበር ተደርድሯል ሜዳ ላይ እና በአጋጣሚ የትምህርት ጉዳይ ነው ርዕሱ የሚወያዩበት። ያን ወሬ ሲሰማ አባቴ ዘበኛው አላስገባው ሲል ከውጭ ያለው ዛፍ ላይ ይወጣል። ከውጭ ያለው ዛፍ ላይ ወጥቶ እዝጎ ይላል። እዝጎ የዛ ጊዜ ዘመኑ የፊውዳሊዝም አቤቱታ እንትን ቅሬታ ማሰኛ ነው ወይም አቤት ማለቻ ነውና እግዞ ሲል ከጉባኤተኞቹ ሰብሳቢዎች መካከል አውርዱና አስገቡ፣ ያን ሰው አውርዱና አስገቡ ይላል። ይወርዳል፣ ይናገራል። ከወይኔ የመጣው በአጋጣሚ የወሎ ጠቅላይ ግዛት አስተዳዳሪው ያየዋል። ደምስ የረፋው በየት እንደመጣ ጉር ሊያፈላ ነው ዛሬ ይላል። አገራችን ጦሳ ፈላና የሚባለው አካባቢ ምንም እኛ መሃዩንን አሳለፍ ነው፣ ልጆቻችንም መሃይም ሊሆኑ ነውና የትምህርት ነውና የምትወያዩት መሃይም ሆነናል፣ ስለዚህ ትምህርት ያስፈልገናል ይላል። እሱን አስመዝግቦ ወጥቶ መንገድ እንደጀመረ በአጋጣሚ ቀዳማዊ ኃይለ ሥላሴ ሊያልፉ ተወዲያ ሲመጡ ያቸዋል። እንደሱ ቀጭን ናቸው። አባቴም ቀጠን ያለ ነው፣ መልካቸው ይመጣጠናል። ወደዛ ሲመጡ ሲያይ መንገዱ ላይ ሄዶ ይወርቃል። መንገዱ ላይ ሲወርቅ ሊያነሱት ሊደበድቡት ሲሉ ያቆማሉ። መኪናቸውን ሾፌሩን ያስቁም ይላሉ። ምንድነው ችግሩ? ከየት ነው የመጡት? ከወሎ። ምንድነው ታዲያ የወሎ ሽማግሌ የሚፈልጉት ይላል። አሁንም እዛ ተናግሬ ያለው ትምህርት ጉባኤ ላይ እንደዚህ አንዱ ምክትል ጠቅላይ ግዛት ምክትል ወረዳ ግዛት ነው የሚባለውና ጦሳ ፈላና አንድ ምክትል ወረዳ ግዛት አንድም ትምህርት ቤት የለምና መሃይም ሆኑ ይላሉ። አጠገባቸው ባለው አሽከራቸው ማስተዋሻ ይዛለው እሱ ወልፍ ሲሉ መዝግበው ይዘው ልፍ ሲሉ የኃይለ ሥላሴ አጃቢዎች ለደውለው ይጠራሉ። ፈጥኖ ድራሽ ይመጣል። ያው እየደበደበ ወደ ጣቢያ ያስገባቸዋል። ጣቢያ እንደገቡ ያ ጓደኛው ጠቅላይ አጋቢ ሕግ ነው። እንግዲህ ጠቅላይ አጋቢ ሕግ ማለት በኃይለ ሥላሴ የአሁኑ ኢትዮጵያ ጠቅላይ አቃቢ ሕግ ማለት የፈለገ ደምሴ በፍጹም ባህሪውን ስለሚያውቅ ደምሴ የሆነ ነገር ጋር ተጋጭቶ እስር ቤት ገብቶ ነው ይላል። ሲፈልግ በየጣቢያው እያስከፈተ ሲፈልግ አገኘው። እንዳለውም ይዞ መጣ። በዛው ምክንያት በ63 ዓመተ ምህረት ሲዳ ኢስፑ ይባላል የዛን ጊዜ በሱ ምክንያት በአባቴ ምክንያት ትምህርት ቤት ተቆረቆረ። እናም 63 ዓመተ ምህረት ጥር ሲከፈት
በአጋጣሚ የዛን ጊዜ 5 ነበር። 3 እህቶቻችን ጋብቻ ላይ ናቸው። 5ታችን ቤት አለን። 5ታችንንም እገሌን ከገሌ ያለይም ብሎ 5ታችንንም አንድ ቀን ያስገባን ትምህርት ቤት ሰርታችሁ ተማሩ ይባይሆን አላገስኳችሁም ከተማ ለገባ ነው አለ። ትንሹ ቦነስ ነው ተብሎ አባቴ ያለምንም ውድድር የትምህርት ቤቱ ዘበኛ ሆነ። እዛ ዘበኛ ሆኖ መልሶ ክፍል እንደኛው ቁጭ ብሎ ተማረ። ትዝ ይለኛል ከሁለተኛ ክፍል አንደኛ ወጥቶ ተሸልሞ ነበር። ከ1 እስከ 3 የሚወጡ ተማሪዎች ሽልማት ይላል ከላይ በወረቀት በታይፕ ተጽፎ ደሴ ታትሞ ይመጣል። 7ኛ ክፍል ደሴ ነበር የሚማሩት። አባቴ ምን አረገ? በዛን ጊዜ የአውራጃ ገበሬ ማህበር የሚባሉ ጓደኞች ነበሩት። እኛ ልጆቻችንን ማስተማር አልቻልንም። ደሴ ይሄርና 1 ዓመት አስተምረዋል ከኛ በፊት። እኛ አባቴ ታግሎ ማስከፈቱን ተቃወምን። ለምን ደሴ መሄድ እንፈለግን? አይ አለ። የደሴ ጓደኞቹ ምን አሉት? አንተ ዝም ብለህ ህዝቡን አስወስንና ና መምህር ብቻ እንትን መጽሐፍ ብቻ ሰጡን መምህር አሉን። የዛ ጊዜ ጠንካራ ነበሩ። 7 እና 8 የሚያስተምሩን እኮ እኛን በፍጹም የቲቲአይ መምህራን ናቸው። እና መጽሐፍ ህዝቡን አስወሰነ። ገበሬ ማህበርን ሰብስብልኝ አለ። ትምህርት ቤቱ ጦሳ ፈላ ላይ 7 እና 8 ይከፈትልን ብሎ አስወሰነ። በ69 ዓመተ ምህረት ጦሳ ፈላና 7 እና 8 ተከፈተ። ደጋጋ በእድሜ ይበልጣል። በ1940ዎቹ ነው የተከፈተው። ጦሳ ፈላና ግን 63 ነው እና በ8ኛ ፈላ 7 እና 8 አከፋፈት ጦሳ ይበልጣል። 7ኛና 8ኛንም እዚህ ሲከፈት የሐራው ብሎ የሎጎጎራ የአልብኮ እነኚህ ተማሪዎች ሁላ ያው የአባቴን ፍሬ በልተዋል የሚል አይበላ ያስበላ ነው ስሜ። አልወድም ከፍትህ ውጭ እኩል ከመጋራት ወጪን እኩል ከመጋራት ውጭ እልፍ ብሎ ሀብትን የመቀራመት ነገር አልፈልግም። አለሁበት ጊዜ ስትደርስ ለህይወቴ የማይጸጽተኝ ስራ ሰርቻለሁ። አንድ ወቅት ፈተናውን እኔ ነኝ የማሰራጨው ታውቃለህ። 8ኛ ክፍል እኔ እያሰራጨሁት ፈተናውን እኔ ባለቤት ግን ወደቀች። እንዴት ፈተና እያሰራጨ የኔ እሱ ባለቤት ትወርቃለች አሉ። እኔ እኮ ማሰራጨው ለሁሉም ተማሪ ነው፣ ለኔ ባለቤት ብዬ ፈተና ላሰራጭም። ባገኘሁት ተሞክሮዬ ለፍቶ ማግኘትን እመክራለሁ። ጥሮ ማግኘትን እመርጣለሁ። ጥሮ ማለት ተማሪም ከሆነ ጠንክሮ ተምሮ ምሁሩም ሆኖ የራሱን የወዙን በተለይ አቋራጭ ነገር ጥሩ አይደለም፣ ይጸጽታል። ያው አንዱ ህሊና ሰረቅ ቢልም አንዱ ህሊና ግን ተው ይላል እኮ ይጸጽተዋል ማታ። አሁን ሀገራችን እኮ በአብዛኛው ብልሹ አሰራር የሰፈነው በአቋራጭ መክበር ሌብነት ስለበዛ ነውና እንደው ቢሰሙን ከምንም እንደው አቋራጭ ነገር መቼም ወደፊት እውነትና ጥራት እያደር ይመጣል። ሰው በላቡ የሚኖርበት ሀገር ሲኖረን ነው ወደ ብልጽግና ጉዞ የምንሄደው። ምናልባት ተማሪዎችንም ስንመለከት ኮራጅ ተማሪ ነው ኋላ ላይ ወጥቶ ሙስና ውስጥ ገብቶ የሚጨማለቀው መጥፎ አሰራሮችን ሲከተል የምናየው ከታች ላይ እንደምታየው ግቢዬንም ሞካክራለሁ። ግቢውንም እንዲሁ በጎችም አሉኝ። እነዛ በጎች እየተሯሯጥኩ እንዳለፉኝ ለምንም ለሀብቱ ብዬም አይደለም። አልহামዱሊላህ ላለመቀመጥ ባለቤቴ ነጋዴ ናት። እኔ ላለመቀመጥ እንድለፋ ሰውም ቢለኝ እንዳትቀመጥ ነው። በእርግጥ እኔ እድሜ ትልቅ ነው፣ ግንም ቢሆንም ገና ነኝ። እንዲሁ በጎችን ለቀቅ እያረኩ ለሀብት ፍለጋ አይደለም። በነገራችን ላይ የሚተርፈውን ሁለቱን እሸጣለሁ፣ አንዱን አርዳለሁ። አንድም ቤቴ ስጋ ላጣም፣ ሁለትም የኔ ስፖርት አካላዊ ጥንካሬ ይበዛል የሚል ሐሳብ ነው ያለኝ። አብረው ከሰሩ የምታስታውሳቸው? ሰይድ ምር፣ ኢማም አህመዬ፣ በቀለ ጉግሳ፣ አበባው መኮንን፣ ሙያሊ የሚባል ነበር፣ መሐመድ ሐሰን
የምንበላው በአጋጣሚ አንድ ላይ ነበር። ተቋም ስንበላ አንድ ላይ ነበር የምንበላው። አንድ ላይ ስንበላ በስተን የዚህ አካባቢ ከወደ አልበኮና ከጦሳ ፈላና ሄር ነው እየበዛ ነው። ወደ 9 እና 10 ነን። በሁለት ጠረጴዛ ነበር የምንበላው ብዛታችን ማለት ነው። የዛባች አብዛኞቻችን ጦረታ ላይ ነን። ትምህርት ላይ በነበርክ ጊዜ በጋብቻ ሰዎችን የማቀራረብ ጉዳይ ላይ እንደው የተሳሰቡትንም እናውቃለን የሚል ቃል ስትናገር ሰማ ነበር። ያ ሐሳብ እንደው ያ መነሻ ምን ሊሆን ይችላል? እውነት ነው ይሄ ገጠመኝ። የመምህራን ማህበሩ ጸሐፊ ነኝ። በሱፐርቪዥን በመሄድበት ሰዓት እንዲሁ አሜት አለ አይደል? ገሌና ገሌ እንዲህ አስበዋል፣ ገሌና ገሌ እንዲህ የሚል ወሬ ሰማለሁ። አቦ ገሌና ገሌን አንድ ላይ እናርጋቸው እላለሁ እኔ። እንዴት ታውቃለህ አለ። አቦ ተሳስበዋል እነሱ እና አንድ ላይ ቢሆኑ የትምህርቱ ሁኔታ ይሳለጣል። አንዱ ወደ አንዱ ሲሄድ የክፍለ ጊዜ አይባክንም እና የምናገናኛቸው ማንንም ሳንጎዳ ነው። ጡረተኞችንም ይሁን ታሪክ አዋቂዎችንም ይሁን ትልልቅ ሰዎችን እየፈለክ ለሚዲያ መዋለህ ላንተም አላህ ያቆይህ፣ በላይ ይጨምርልህ። ከጋሽ በላይ ደምሴ ጋር የነበረንን ቆይታ በዚሁ አጠናቀቅን። በቀጣይ በሌላ መሰናዶ እስከምንገናኝ ቸር ሰንብቱልን። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።